በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ጌታችን መድኃኒታችን ያስተማረነውን ወፃ መንፈስ ቅዱስ ብለን ነው ጌታ የገሰጸውን እንድንገስጸው መስቀሉ ቃል ኪዳናችን ነው። አይሁድ ግን ይክዱታን፣ እኛ ግን እናምነዋለን፣ ስላመነም እንድናለን ብለናል። ስለዚህ በሉቃስ ወንጌል የተገኘው ነው የምንማረው ዛሬ። ሉቃስ ወንጌል ምዕራፍ 4 ከቁጥር 34 ጀምሮ ወይንም 35 ጀምረን ነው የምንሄደውኛ። ስለዚህ ከ35 ምንድነው በግዕዙ የሚለው ወገሰጾ እግዚእ ኢየሱስ አለው። ጌታውን ገሰጸው አለ። ጌታም ገሰጸው አለ። ወይቤሎ ተፈጸመ ወፃ እምኔሁ አለው። ይህ ማለት ምን ማለት ነው? በትርጉሙ ዝም ብለህ ውጣ አለው። እኛ ደግሞ ዝም ብላችሁ ውጡ። ሰው የሚገል በሙሉ እርኩስ መንፈስ ያደረበት ነው። ያ በእነሱ ያደረው እርኩስ ዝም ብሎ ቢወጣ ሰላም ይፈጸማል ብለን እናምንበታለን በመጽሐፋችን። ዝም ብለህ ውጣ አለው። ወነጽሖ ጋኔኑ ማእከለ ምኵራበ ጋኔኑ በጉባኤ ጣለው ይላል። ስለዚህ እነዚህ ደግሞ እግዚአብሔር በእነሱ ፊት በህዝቡ ፊት ይጣላቸው ጋኔን ነውና እያፈራገጠ ቢጥላቸው ሰላምን ያመጣን ብለን የመጽሐፍ ቅዱሳችን ትምህርት ይሆናል ማለት ነው። ስለዚህ ምንም አላገኘውም አለ። ምን አላገኘውም። ወደንገጹ ሁሉ ወተናገሩ በበይናቲሆሙ። ስለዚህ በትርጉሙ ሁሉም ደንግጠው እርስ በርሳቸው ተጫወቱ ይላል። የዚህን አይነት ጨዋታ ሳይሆን የመንፈስ ርኩስ ጨዋታ ያላችሁ በሙሉ እባካችሁ ከኛ ውረዱ። መንፈስ ርኩስ እንዳልነው በዓለም ላይ እንዲጠፉ እግዚአብሔር መማፀን ያስፈልገናል ነው። ስለዚህ ወይቤሎ ምንትኑ ዝነግር፣ ይህ ነገር ምንድነው አሉ። እነዚያ በመንፈስ ቅዱስ የሚመሩትና በሰይጣን ተጭኗቸው የሚነጋገሩት ይህንን ቃላት ነው። ስለዚህ እስመ በትእዛዝከ በኃይል ይገዝዞሙ ለአጋንንት እኩያን ወይ ወጽኡ። እነዚህ በአጋንንት ሲያምኑ የነበሩ ሰዎች ናቸው የተገረሙት። ምክንያቱም በጣውንት ነው የሚያምኑ የነበረው፣ በጸበል ወይንም ታህሊል በሚሉት በዚህ ነው የሚያምኑት የነበረው እና በስራ ስር ነው። ስለዚህ እነሱ ጌታችን በገሃድ በመሃላቸው ቆሞ ውጣ መንፈስ ርኩስ ውጣ እያለ እነሱ ስለሚያድን ዶክተራቸውና አዳኛቸው መሆኑን አወቁትና እርስ በርሳቸው ተነጋገሩ ይላል። ጌታችን ከተማጸነውና ከለመነው ምንም የማይደረግና የማይፈጸም የለምና ለጌታችን መማጸን ይገባናል ነው። ክፉ አጋንንት በኃይል በትእዛዝ ያዛቸዋል እነሱም ይወጣሉና ብሏል። ስለዚህ እነዚህ ክፉ አጋንንቶች በኃይልና በትእዛዝ ያዛቸዋል እነሱም ይወጣሉና ተብሏል። እነዚህን ሁሉ የሚረብሹ ዓለምን በሙሉ ሸይጣን በሰው ላይ ተንበርክኮ የማይታይ ሸይጣን በሰው ላይ መንፈስ እርኩስ ያለባቸው ሰዎች ሸይጣን ይባላሉ። ሸይጣን እጁን እግሩን ያየው የሚያውቀውም የለም፣ ግን በዚያው በስራውና በተንኮሉ ብቻ ነው የሚታወቀው ማለት ነው። ስለዚህ እግዚአብሔር እንዲገስጻቸውና ከዓለም ምድረ ገጽ እንዲጠፉ እንማጸናለን። ወወፃ ዜናሁ ወተሰማ ነገሩ ውስተ ኩሉ በሐውርት አድያመ ይላል። በግዕዙ ወደ አማርኛው ስንተረጉመው የተአምራቱ ወሬ በዙሪያው አገር ሁሉ ስፍራ ሁሉ ወጣ ይላል። ሰላምን የሚያሰፍን ጌታችን መድኃኒታችን ጥርግ አድርጎ እነዚህን
የመንፈስ ርኩስ የተጫነባቸውን ሰዎች ስላወጣ በዓለም ላይ ተወራ ማለት ነው። ዘከመ አህየው ኢየሱስ ሐማተ ጴጥሮስ ወለ ካልአንኒም ህሙማንም እዚያም ቀጥሎ ህሙማን የሆኑትን የታመሙትን ይፈውስ ነበር። ወወጾ ምኩራብ ቦአ ቤተ ሰምዖን ማቴዎስ ምዕራፍ 7 ከ14 ማርቆስ 1 ከ30 የሚገኘው አንድ አይነት ቃል ከምኩራብ ወጥቶ ከስምዖን ቤት ገባ ይላል። ሐማቱ ለስምዖን ተሐምሞ አብየ ፈጸንተ የስምዖን የሚስቱ እናት ብርቱ ንዳድ ታማ ነበረ። ወነገርዎ ወሰብህዎ በእንቲሃ ስለሷም ለመኑት። ወቆመ ሀቢሃ ወገሰጾ ለፈጸንታ አለው። በአጠገቧ ቆሞ ደዌውንም ገሰጸው። ወሃደገ ተዋተ ወተንሳ ሶቢያ ወተለእክቶሙ እሷም ፈጥና ተነስታ አገለገለቻቸው። ወሶበ የዓርብ ፀሐይ አምፁ ሀቤሁ ኩሉ ድውያነ ወህሙማነ ደውየ ዘዘዚአሁ በመሸም ጊዜ ልዩ ልዩ ደዌን ለባለ ልባቸውን ወደሱ ደዌያቸውን ለባቸውን ደዌ ያለባቸውን ወደሱ አመጧቸው። ወለለ አሐዱ አንበረ እምኔሆሙ እዴሁ ላዕሌሆሙ ወፈውሶሙ እሱም በእያንዳንዱ እጁን እየጫነ ፈወሳቸው። ወብዙሃን አጋንንት ያወፁ ወይኬልሁ ማርቆስ ምዕራፍ 1 ከ34 አንድ አይነት ይገኛል እስከ 41 ድረስ። ብዙ አጋንንትን እየጮሁ ይወጡ ነበረ። ወይቤልዎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ልዑል እግዚአብሔር ልጅ ክርስቶስ አንተ ነህን አሉትም። ወይገሥጾሙ ወይሴብሖሙ ይንብቡ ዘንተ እሱም ይቆጣቸው ነበረ፣ ይናገሩ ዘንድም አልተዋቸውም። እስመ አይመርዎ ከመ ውእቱ ክርስቶስ እንደሆነም አውቀዋልና። ወጸቢሖ ወፃ ውስተ ገዳም በነጋም ጊዜ ወደ ምድረ በዳ ሄደ። ወሐሰስዎ ሕዝብ ወሖሩ ሀቤሁ ሕዝቡም ሁሉ ፈለጉት ወደ እሱም መጡ ይለናል። ወሐዝዎ ወቃቀምዎ ከመ እየሐለፈ ምኔሁ አልፏቸውም እንዳይሄድ ይዘው አቆሙት። ወይቤሎም ለካልያትኒ አህጉረ ሀለወን እዜንዎሙ በእንተ መንግሥተ እግዚአብሔር ለሌሎችም አገሮች የእግዚአብሔርን መንግሥትን ነገረ ሳለ ታምራቸውንም ይገባኛል አለ። እስመ እንበይነዝ ተፈነውኩ ስለዚህ ተልኬ አለሁና አለ። ወይሴብክ በምኩራብ ገሊላ ዘንተ ኩሉ ቃለ በገሊላ ሳለ በምኩራባትም ያስተምር ነበረ። ዘከመሁ በከመ አሐዙ በተአምር ብዙሃነ አሳ አበላ። ሰላሙን ጸጋውን በረከቱን ከሁላችን ጋር ይሁን አሚን። ይህንን የመሰለ ቃል ከጌታችን ከመድኃኒታችን ነው የተገኘው። ብንኮራበት ብንአምንበት ከጸለይንና ከተማጸነ የማናገኘው
ተስፋና ጽድቅ የለም በማለት ነው ይሄም መልእክቱ። እግዚአብሔርን መማፀን ከዚህ ሁሉ መቅሰፍት እንድናለን ብለን እናምናለን። ሰላሙን ጸጋውን በረከቱን ከሁላችን ጋር ይሁን። አሜን።